ግንቦት 20 በረከት ወይስ መረገም? ዛሬ ግንቦት 20 መሆኑን ከመሸ ሰማሁ። በሕይወት እያለሁ ግንቦት 20 እንደሌሎች የግንቦት ተራ ቀናት ይሆናል ብዬ አስቤ አላውቅም ነበር። ድሮ ቢሆን ራዲዮኑና ቴሌቪዥኑ ሁሉ በሽለላና በፍከራ ዘፈን ተሞልቶ እነዛ ቁምጣ ለብሰው የሚሮጡ ታጋዮች በተደጋጋሚ እየታዩ ጦርነቱ የእርስ በርስ መሆኑ ቀርቶ የባዕዳን እስኪመስለን ድረስ ዲስኩሩ አታካች ሆኖ ይውል ነበር። እውነት እንነጋገር ከተባለ ግን ግንቦት 20 ለቀረው ኢትዮጵያዊ ይቅርና ለራሱ ለትግራይ ሕዝብ ለራሱ በረከት ነበረው ወይስ መረገም? ከስቃይና ከቸነፈር ውጪ ምን ያስገኘለትስ ጥቅም አለ? ደርግ አምባገነን መሆኑ አይካድም። ነገር ግን ግንቦት 20 ገባን የሚሉት ሰዎች የትግራይን ሕዝብ ከአምባገነንነት ባለፈ የህልውና ስጋት ውስጥ አልጣሉትም ወይ? በክልል አጥረውና መሬት ተናጥቀው ከጎረቤቶቹ ጋር በሰላም እንዳይኖር አላደረጉትም ወይ? በስሙ ነግደውና ሀብት አጋብሰው ለከፋ ችግርና ቸነፈር አላጋለጡትም ወይ? ኢትዮጵያንስ እንደ ሀገር በዘር ከፋፍለው እርስ በርስ እንድንባላ መንገድ አልቀየሱም ወይ? ኤርትራን የሚያክል መሬት ቆርሰው አልሰጡም ወይ? ባህርን የሚያክል ሀብት እንደዋዛ አሳልፈው አልሰደዱትም ወይ? በትግራይ ሕዝብ ስም በሰሩት አሰቃቂ ወንጀል ሕዝቡን ለአደጋ አላጋለጡትም ወይ? ግንቦት 20 አምባገነኑ የደርግ ስርዓት የወደቀበት ቀን ቢሆንም የኢትዮጵያውያን ማህበራዊ መሰረት ከመሰረቱ የሚንድ የፖለቲካ ካንሰር የተተከለበትም ጥቁርና መጥፎ ቀን ነበር። ግንቦት 1983 ማለት ነው። ይህ መሆኑ ሳያንስ ደግሞ ልክ ባዕድ ሀገርን እንዳሸነፉ ያክል ግንቦት 20 እያሉ የገዛ ወንድሞቻቸውን ያሸነፉበትን የገደሉበትን ቀን ብሔራዊ በዓል አድርገው ማክበራቸው ነገሩን አስገራሚ የሚያደርገው ነበር። ዛሬ ያ ሁሉ ታሪክ ሆኖ እንኳን በመላው ኢትዮጵያ ይቅርና በትግራይም ቀኑ እንዳዘቦት ቀን ታስቦ ውሏል። ምናልባት አንዳንድ ገጠሮች ላይ ህወሓት የጠረነፋቸው አሮጊቶች ጧፍ አብርተው ሊሆን ይችላል። በተረፈ ከትግራይ ወጣት ልብ ውስጥ ግን ግንቦት 20ም ግንቦት 20ያንም እንደ ሰንኮፍ ተነቅለው ከወጡ ቆይተዋል የሚለን ናትናኤል ነው።